ዛሬ የምንጎበኘው ከወሎ ሰፈር ጀምረን እስከ መገናኛ ያለውን በአዲስ አበባ በክረምት ምን ትመስላለች የሚለው በስተግራም በስተቀኝም አድርገን እያየን እየጎበኘን እንሄዳለን። አሁን እንግዲህ ያለንበት አካባቢ ወሎ ሰፈር ጋር ወይም አደባባዩ አለ አይደል? እዛ ጋር ነን ያለነው። ከዚህ ጀምረን ከዚህ ስትዞሩ ወደ ላይ ስትሄዱ ወደ መስቀል አደባባይ ነው የሚያስኬዳችሁ። ፊት ለፊት ከሄዳችሁ ደግሞ ወደ ኡራኤል አካባቢ ነው የሚያስኬዳችሁ። ፊት ለፊት ከሄዳችሁ እኛ እንግዲህ እንዞርና አደባባዩን ወደ ሩዋንዳ የሚያስኬዱን አስፋልት ይዘን እንሄዳለን ማለት ነው። እንግዲህ ይሄ አካባቢ ወሎ ሰፈር አደባባይ ጋር ማለት ነው። እንግዲህ በክረምት በማታ ምን ይመስላል የሚለውን እንግዲህ እያየን እየጎበኘን የምንሄደው። በዝናብ እንግዲህ እያያችሁት ነው ብዬ እገምታለሁ። ይሄ ቦታ ሁልጊዜ እንግዲህ ክራውድን የተወሰነ ከስራ መግቢያ ሰዓት ላይ ክራውድን ነው እንደምትመለከቱ። ብዙ ጊዜ አብዛኛው ጊዜ ዝናብም ዘነበም አልዘነበም ትንሽ ይጨናነቃል። እንግዲህ አሁን ያለንበት ቦታ ድልድዩ ጋር ከዚህ ጀምራችሁ ይሄ የምትመለከቱት ድልድይ ከዚህ ጀምራችሁ እስከ አምባሳደር ድረስ የእግር ወክ አለው በታችኛው ማለት ነው። እንግዲህ ወርዳችሁ በእግር ወክ እያረጋችሁ እንደገናም ደግሞ መኪና ማቆሚያ ቦታ አለው። እዚህ አካባቢ ስትመጡ ታገኛላችሁ። መኪናችሁን አቁማችሁ እናንተ ብቻ በእግራችሁ ወክ እያረጋችሁ እስከ ጊዮን ድረስ ይቀጥላል ማለት ነው። እስከ ላይ ድረስ ይሄዳል። እኛ እያየን እየጎበኘን ነው የምንሄደው አካባቢውን፣ ቦታውን፣ አሁን ያለንበትን ቦታ በስተግራም በስተቀኝም ያለውን ቦታ እያሳየዋችሁ እያስጎበኘዋችሁ ወደ ፊት ለፊት እንጓዛለን። ወደ ፍሬንድሺፕ አካባቢ ጋር ስንደርስ ወደ ሚሊኒየም አዳራሽ ስንደርስ ደግሞ በደንብ አድርጌ እያሳየዋችሁ እያስጎበኘዋችሁ እንሄዳለን ማለት ነው። እንግዲህ በዝናብ ሆኖ እየቀረስኩ ያለሁት ይሄ እንግዲህ ወደ ሩዋንዳ አካባቢ የምትመለከቱት ከድልድይ ስር ሆኖ የምታዩት ፋውንቴን ነው። እንግዲህ የምትመለከቱት እዚህ ጋር መታችሁ ፎቶ መነሳት ወክ ማድረግ የምትችሉበት የእግረኛ መንገድም አለው ውስጡ ማለት ነው። እንግዲህ መታችሁ ፎቶ መነሳትም ትችላላችሁ። በስተግራም በስተቀኝም ነው ያለው ይሄኛው ፋውንቴኑ። ወደ ሩዋንዳ ወደ ሚካኤል በሚያስቀባው ቦታ ጋር ማለ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት የተወሰኑ ሰዎች ታክሲ እየጠበቁ ናቸው የምንመለከተው ማለት ነው። እንግዲህ በዚህ ጋር አርጋችሁ ወደ ቦሌ የሚያስኬደው ቦታ ነው። ይሄ እንግዲህ እያየን ያለ ነው። አሁን እየተጓዝን ያለ ከሩዋንዳ ወደ ፍሬንድሺፕ አካባቢ ወይም ደግሞ ወደ ኃይሌ ፎቅ ወይም ደግሞ ዓለም ሲኒማ አለ አይደል? ወደዛ አካባቢ ጋር ነን እየተጓዝን ያለ ነው። ወደ ፍሬንድሺፕ አካባቢ ጋር ወይም ደግሞ ዲኤች ገዳ አለ አይደል? ወደዛ አካባቢ ጋር ነን እያየን እየጎበኘን የምንሄደው ማለት ነው። እንግዲህ እንደምትመለከቱት በክረምት ሰዎቹ ጃንጥላ ይዘው ወክ እያደረጉ ነው የምንመለከተው። እንግዲህ ቀስ እያለን እየተጓዝን መንገድም ስለተዘጋጋ ቀስ እያለን ማሳያችሁ። እዚህ ጋር ቱሙካ አለ በነገራችን ላይ እንደምትመለከቱት ፍሬንድሺፕ አካባቢ ጋር እየደረስን እየተቃረብን ነው የምንገኘው። እንደገና ደግሞ እዚህ ጋር ወደ ጃፓን የሚባል አለ። ወደ ጃፓን አካባቢ ወደ ጃፓን ቦሌ አካባቢ ስትመጡ እንግዲህ ጃፓን የሚባል ታውቃላችሁ ብዬ እገምታለሁ። እዛ ስትመጡ ደግሞ የጃፓኖች የአትክልት የሚሸጥበት ቦታ ነው። እንግዲህ አትክልትና ፍራፍሬ በብዛት ታገኛላችሁ እዛ ከአትክልት ተራ የበለጠ ማለት ነው። እንግዲህ አሁን እየተጓዝን ቀስ እያለን ወክ የሚያደርጉትን ሰዎች እያየን እየጎበኘን አካባቢውን አቅጣጫውን በማታ በዝናብ በክረምት ምን ይመስላል የሚለውን እያየን እየጎበኘን ቀስ እያለን እንሄዳለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ እንግዲህ በሳይክል መንገድ መሄጃው ለራሱ እንግዲህ ሳይክል እየሄደን እየዘነበ ማለት ነው። ያኛው ግን ይሄ የእግረኛ መሄጃው ቦታ ማለት ነው ትንሽ ይሄ ነው እንግዲህ ቆይ ነግራችኋለን። ይሄ ነው ወደ ጃፓን የሚያስኬደው። በዚህ ጋር ስትገቡ ለጃፓኖች የሚቀርብ አትክልትና ፍራፍሬ ታገኛላችሁ ማለት ነው። እንግዲህ በእግረኛው መንገድ ላይ ስትሄዱ ትንሽ ያዳልጣል መሰለኝ። እንግዲህ አልፎ አልፎ ሰዎች ሲንሸራተቱ ተመልክቻለሁ። የሳይክል መንገዱ ግን በጣም አሪፍ ነው። ስትሄዱበት ቆንጠጥ አድርጎ ነው የሚይዛችሁ። እንግዲህ ክረምት ስለሆነ እንድትጠነቀቁ በማለት ነው። እንግዲህ አሁን ያለንበት ቦታ ጃፓን የሚባልበት ወይም ደግሞ ወደ ጃፓን መግቢያው ነው። እንግዲህ ያሳያችሁ እዛ አካባቢ ያለውን ፓርኪንግ ነው ያሳያችሁ። ከሱ ቀጥሎ ፍሬንድሺፕ፣ ከዛ እንደገና ዓለም ሲኒማ አለ። ከዓለም ሲኒማ እንደገና ፍሬንድሺፕ አለ። ከፍሬንድሺፕ ዲኤች ገዳ የሚባል አለ። ወደዛ አካባቢ ጋር ወደ ቦሌ ወደ ሚኒሌማ አዳራሽ ወደዛ አካባቢ ጋር እየተጠጋን ወደ ቦሌ ድልድይ ወደዛ አካባቢ ጋር እየተጠጋን እየተቃረብን ነው የምንገኘው። እንግዲህ አሪፍ ነገሮችን እያሳየዋችሁ እንግዲህ እያስጎበኘዋችሁ እንጓዛለን ማለት ነው። ያምራል እንግዲህ እንደምትመለከቱት እንግዲህ በክረምት እንግዲህ እያያችሁት ነው ብዬ ገምታለሁ። ሳይክል እየነዳ
እየተጓዘን ያለው እንግዲህ ወደ ዓለም ሲኒማ ወደ ኃይሌ ካፌ አካባቢ እዛ ጋር ዓለም ሲኒማ ነው የሚባለው እንግዲህ ወደዛ አካባቢ ጋር እየደረስን ነው እየተቃረብን አሁን እያሳያችሁ ያሉት ካፌዎቹን ነው እንግዲህ ፊት ለፊት አስፋልት ዳር ናቸው የምትመለከቷቸው ከዛ በኋላ ደግሞ የፍሬንድሺፕን እንመለከተዋለን እያልን እንግዲህ እየቀጠልን እስከ ስካይላይት ድረስ ነው እንግዲህ የምትመለከቷቸው ካፌዎች ናቸው በረንዳ ላይ ቁጭ ብላችሁ ሻይ ቡና የምትሉበት ቦታ ነው እንግዲህ ይታያችኋል ብዬ እገምታለሁ ወክ እያረጉ ሰዎች እዚህ አረፍ ብላችሁ ሻይ ቡና ማለት ትችላላችሁ ከዛ ቀጥሎ ፍሬንድሺፕ ነው የምናገኘው ፍሬንድሺፕ አካባቢ እንደገና ደግሞ ፍሬንድሺፕ ውስጥ እንግዲህ ብዙ የተለያዩ ሱቆች ይገኛሉ የፈለጋችሁትን ነገር የምታገኙ በዚህ ጋር ነው የምትገቡት በነገራችን ላይ በፓርኪንግ አለው እዚህም ስትመጡ የሆነና ፍሬንድሺፕ ማለት ይሄኛው አሁን እያየን ያለ ነው ፎቅ ነው እንግዲህ እንደምትመለከቱት ብዙ ነገሮች የምታገኙበት ኤሌክትሮኒክሶች እንደገና ደግሞ ሱፎች አብዛኛው ጊዜ እዚህ ታገኛላችሁ ኮስሞቲክስ ራሱ እዚህ ነው የሚገኘው ማለት ነው እንግዲህ ስትመጡ ፍሬንድሺፕ አካባቢ ቦሌ ስትመጡ አታጡም ከዚህ ቀጥሎ የምናየው ዴች ገዳ ነው ከዚህ ቀጥሎ ያለው ዴች ገዳ ነው ዴች ገዳ እንግዲህ ብዙ ጊዜ ውስጥ ገብቼ ስለማላቅ ልነግራችሁ አልችልም እንግዲህ ከዛ ቀጥለን እንግዲህ ወደ ስካይላይት ሆቴል አካባቢ ወደዛ ጋር ነው እየተጓዝን ያለነው ወይም ደግሞ ወደ ሚኒ ኬክ ቤት የሚባል አላረ ወደዛ አካባቢ ጋር ነው እየተጓዝን የምንገኘው ወደ ሚሊኒየም ማለት ነው እንግዲህ እያየን እየጎበኘን እንሄዳለን እንግዲህ ወክ የሚያረጉትን በክረምት እንግዲህ በድጋሚ እያስጎበኘዋችሁ እንግዲህ እየተጓዝን ያለነው እናንተ ደግሞ ይህን ቻናል ላይክ ሼር ሰብስክራይብ ያደረጋችሁ አጋርነታችሁ እንድታሳዩ እያልኩ እንግዲህ ቪዲዮ ይቀጥላል እየተቃረብን ያለነው ወደ ሚኒ አካባቢ ነው ምን ይመስላል የሚለውን እንግዲህ ትመለከቱታላችሁ ብዬ አሁን እንግዲህ ወደ እያሳያችሁ ያለሁት ወደ ሚሊኒየም አካባቢ ነው የምትመለከቱት እንግዲህ ታጥሯል በቆርቆሮ እየተሰራ እየታደሰ ነው ያለው እንግዲህ ሲያልቅ እንግዲህ በደንብ አድርገን እንመለከተዋለን አሁን ወደ ቦሌ ድልድይ ወደዛ አካባቢ ጋር እየሄድን ነው የምንገኘው ይታያችኋል ብዬ ገምታለሁ ሚሊኒየም እየታደሰ ያለው ጽሁፍ ራሱ አለው እሱን እያየን እንግዲህ በተወሰነች በበር መግቢያው ጋር አካባቢ ጋር ነው እንግዲህ የምትመለከቱት ይሄኛው እንደዚህ ነው የሚመስለው እንግዲህ ግማሹ ሙሉን እያያችሁት እንደምትመለከቱት በቆርቆሮ የታጠረ ነው አሁን
ከሚሊኒየም ቀጥሎ ይሄ የምትመለከቱት እንግዲህ ባስ ስቴሽኖች ናቸው። እዚህ ጋር ባስ ስቴሽን ይቆማል። ከዚህ ቀጥሎ እንደ ሞቢል ነገር የነበረበት ቦታ አላርቆት ስንጠጋ በደንብ አድርጌ ነው የማሳያችሁ። እዛ አካባቢ ጋር ወደ ሜክሲኮ ወይም ደግሞ ወደ ጦር ኃይሎች ወደ 4 ኪሎ የሚሄድ ታክሲ የምታገኙበት ቦታ ነው። ስንደርስ በደንብ አድርጌ ነው የማሳያችሁ። አሁን እንግዲህ የምንመለከተው የሚሊኒየሙን አጥሩን እየተሰራ ያለው ነው። ገና እየተሰራ ስለሆነ ነው ይሄኛው የምንመለከተው። እዚህ ጋር ነው እንግዲህ ታክሲ ጠጋ ብለን አሳያችኋለሁ። ሰው ተሰልፎ የምትመለከቱት ቦታ ጋር ይታያችኋል አይደለ? ከዚህ ጋር ነው እንግዲህ ታክሲ የምትይዙት ወደ ሜክሲኮ ወደዛ አካባቢ ስትሄዱ ማለት ነው። ወደ መገናኛ ደግሞ ስንደርስበት ተሻግረን አደባባዩ አለ አደባባዩን ተሻግረን ስንሄድ አሳያችኋለሁ። ይሄ እንግዲህ የታክሲ ሰልፍ ነው እንግዲህ እያየን እየተመለከትን ያለ ነው። እዚህ ጋር ሆኗል ማለት ነው። እንግዲህ እንዞርና አደባባዩን ከዞሩን በኋላ አሁን ያለነው ስካይላት ሆቴል አካባቢ ጋር ነን። ወደ ቦሌ ድልድዩ ጋር ትዞሩና ወደ መገናኛ የሚያስኬደውን አስፋልት ይዘን ነው እኛ የምንሄደው። እዛ አካባቢ ደግሞ ስንደርስ ወደ መገናኛ ወደ ኢምፔሪያል ለመሄድ ታክሲ ተራውን ደግሞ አሳያችኋለሁ። እንግዲህ ቦሌ ድልድዩ ጋር ነው እንግዲህ እንደምትመለከቱት። ይሄኛው እንደ ደረጃ ነገር ያለው ፋውንቴን ነገር አለው። እንግዲህ ዛሬ እንዳጋጣሚ ሆኖ ስላልተከፈተ ነው እንጂ በማታ ድልድዩ አካባቢ ጋር ምን ይመስላል የሚለውን እንግዲህ ያያችሁት ነው። በማብራት አሸብርቆ ነው እንግዲህ የምትመለከቱት። በዚህ ጋር ፋውንቴን ይወርዳል እንደ ደረጃ ነገር የሚመስለው ቦታ ላይ ማለት ነው። እንግዲህ ዞረንኛ የምንሄደው ወደ መገናኛ የሚያስኬደውን አስፋልት ይዘን እንሄዳለን። በስተግራም በስተቀኝም ያሉት ሁኔታዎች በደንብ አድርጌ እያሳያችሁ እያስጎበኘዋችሁ ነው የሚሄደው። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ እነኚህ አሁን የምትመለከቷቸው በሳይክል ላይ ሆነ ማስታወቂያ የሚሰሩ ልጆች አሉ። እነሱን ነው እንግዲህ እየተመለከትን ያለ ነው። በሳይክል መሄጃው ላይ ይሄዳሉ። ላው ላይ የፈለጉትን ወይም ደግሞ ተከፍሏቸውን ሳይከፈላቸውን እሱን አላወቁኝም እንደ ማስታወቂያ ነገር እያደረጉ ነው የሚሄዱት የተመለከታችኋቸው። አሁን እኛ እንግዲህ ወደ ብራስ የምታስኬደው አስፋልት አለች። እዛ ጋር አካባቢ ጋር እየተቃረበ ነው የምንገኘው። ወደ ላይ ሄዳችሁ ወደ ብራስ ነው የምትሄዱት። ይሄ በምትመለከቱት ቦታ ጋር በማብራቱ ጋር ሆናችሁ ወደ ታች ደግሞ ወደ ጎሮ ወደሚያስኬደው አስፋልት አለ። አዲሱ አስፋልት ከዚህ በፊት የተወሰነውን በዛ አካባቢ ሄደን አሳይቻችኋለሁኝ። እዚህ ጋር ነው የምትሄዱት ማለት ነው። እንግዲህ ማስታወቂያውን ተመልክታችሁ ብዬ ገምታለሁ። ይሄ ወደ ቦሌ ወደሚያስኬደው ወደ ኤርፖርቱ ጋር የሚያስገባቸው ቦታ ነው ይሄኛው። እየተመለከትን ነው ማስታወቂያውን እንዳጋጣሚ ነገር ሆኖ እየተመለከትን ያለ ነው አሁን ማለት ነው። እንግዲህ ወደ ታች እንግዲህ ቅድም ያየናቸው ልጆች በሳይክል መሄጃው ላይ እያቋረጡ ነው እንግዲህ እየተመለከትን ያለ ነው። እኛ አሁን ወደ መገናኛ ነው ጉዟችን ወደ ኢምፔሪያል ወደዛ ፊት ለፊታችን አርገን ነው እየተጓዝን የምንገኘው። አሁን ግን የቆምንበት ቦታ ቦሌ ብራስ የሚባልበት ቦታ ጋር ነው። ቦሌ ብራስ አካባቢ በክረምት ምን ይመስላል የሚለው እንግዲህ ዝናብ ዘንቦ እያያችሁት እየተመለከታችሁ ነው። እንግዲህ በማታም እንግዲህ ማብራቱ እንደምትመለከቱት አሸብርቋል። እያየን እየጎበኘን እንግዲህ ወደፊት ጉዟችንን እንቀጥላለን። በድጋሚ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እንድታሳዩ። በዚህ ወደ ላይ ነው ወደ ብራስ የምትሄዱት ማለት ነው። እንግዲህ ወደ አትላስ የሚያስኬደውን አስፋልት ነው አሁን እያየን እየተመለከትን ያለው። ማብራቱን ተሻግረን እንግዲህ አሁን እኛ ወደ መገናኛ አርገን እየተጓዝን ነው። እዚህ አካባቢ ነው እንግዲህ ታክሲ ተራ የምናገኘው። ወደ መገናኛ ወደ ኢምፔሪያል የሚያስኬዱት ማለት ነው። እንግዲህ ስንጠጋ አሳያችኋለሁ በደንብ አድርጌ። ይኸውላችሁ እዚህ ጋር ነው ታክሲ የምትይዙት ወደ መገናኛ ወደ ኢምፔሪያል ወደ ጎሮ ራሱ እዚህ ነው የምታገኙት። አሁን እኛ ቀጥታ ወደ ፊት ለፊታችን አድርገን እየሄድን የምንገኘው ስቴዲየሙ አለ አዲስ ወደ ተሰራው ስቴዲየም እሱን በሚያሳየን ሜዳ ወይም ደግሞ እንደነገርኳችሁ ወደ ኢምፔሪያል አድርገን ነው እየተጓዝን ያለ ነው። አሁን ይሄ ፊት ለፊት ቅድም ከነበረው ታክሲ ከሚያዝበት ፊት ለፊት ላይ ነው አሁን እያሳየኋችሁ ያሉት። ወደ አያት ሆስፒታል ወደሚባልበት አካባቢ ጋር እየተቃረብን ያለ ነው። ወይም ደግሞ በግራ ወይም ደግሞ በስተቀኝ ሆናችሁ ስትሄዱ ወደ
የቦሌ መድኃኒዓለም አለ በሚያስገባበት በአያት አርጋችሁ አያት ሆስፒታል አለ በዛ ጋር በሚያስገባበት መንገድ ጋር ነው አሁን እያሳየዋችሁ ያለሁት። ግን ወደዛ ከይሁላችሁ ይሄኛው በዚህ ጋር አርጋችሁ መሄድ ትችላላችሁ። ይሄ ሞይንኮ የሚባለው እንግዲህ እየተመለከትነው የመኪና ማስመጫ ድርጅቱን እዛ አካባቢ ቦሌ አካባቢ እንዳለ ታስተውላላችሁ ብዬ ገምታለሁ። እንግዲህ ወደ ኢምፔሪያል አካባቢ እየተቃረብን የምንገኘው በስተግራም በስተቀኝም አሪፍ ነገሮችን እያሳየዋችሁ እያስጎበኘዋችሁ ብዬ ነው ገምታለሁ። ይውላ ይሄ ፊት ለፊት የምትመለከቱት አዲሱ የሚሰራው ስቴዲየም ይሄ ቆርቆሮ ከልሎላን ግን በደንብ አርጌ ጠጋ ስንል አሳያችኋለሁ። ይሄ ፊት ለፊት እንግዲህ መንገዱ ተዘጋግቶ ምን ይመስላል የሚለው እንግዲህ ከርቀት ወደ ኢምፔሪያል አካባቢ ነው ያሳየዋችሁ። እዚህ ጋር አሳያችኋለሁ ስቴዲየሙን ይኸው እንደምትመለከቱት አዲሱ እየተሰራ ያለው ስቴዲየም ደረጃ ነገር ይታያችኋል ብዬ ገምታለሁኝ። ፊት ለፊት እንግዲህ አዲሱ ስቴዲየሙን ነው እያየን እየጎበኘን እያሳየዋችሁ እየተጓዝን ያለነው። አሁን እንግዲህ ያለንበት ቦታ ኢምፔሪያል አካባቢ ጋር ሆነን ድልድዩ አለ አይደለ? በድልድዩ ላይ ሆነን ነው እንግዲህ እየተሻገርን ያለነው። እንግዲህ እንደምትመለከቱት በደንብ አርጋችሁ እያያችሁት እየጎበኛችሁት ይመስለኛል። እንግዲህ አሁን በታች ይሄኛው ማሳያችሁ በታችኛው አሁን በላይኛው በድልድዩ ላይ አርገን ነው እየተጓዝን ያለነው። እንግዲህ በታችኛው ያለውን የተመለከታችሁት ይመስለኛል። እንግዲህ በደንብ አርገ እያሳየዋችሁ ነው የሚለው። እንዳጋጣሚ ሆኖ እንግዲህ መንገድ ራሱ የተዘጋጋ ክራውድ ነው ክረምት ስለሆነ አሁን እያየን ያለነው ወደ 24 ወይም ደግሞ ወደ ቦሌ የሚያስኬደው አስፋልት ነው እየተመለከትን ያለነው። ይሄኛው ውሃ ልማትና የመስኖ ምናምን የሚባል ድርጅት አለ። እሱ ነው አሁን እንግዲህ ይሄኛው ፎቅ እየተመለከት ነው ያለነው። ኢምፔሪያል ፊት ለፊት ነን ያለነው። አሁን እንግዲህ እንደምትመለከቱት እንግዲህ ከከፍታ ቦታ ሆናችሁ ከተማዋን ስትመለከቷት ይህችን ትመስላለች። በማታ ፊት ለፊት እንግዲህ ይታያቸዋል ብዬ ገምታለሁኝ። አካባቢ ከሞይንኮ ጀምራችሁ ማለት ነው እንግዲህ ሞይንኮ ቀደም አያት ሆስፒታል አለበት ካልኩት ጀምሮ እስከ አንበሳ ጋራጅ አካባቢ 2 ነው 3 የመኪና ማስመጭ ድርጅቶች ይገኛሉ። ኒያላ እንዳለ አስተዋውሳለሁ። ሞይንኮ አለ በመሃል አንድ አለ እሱ ያላስተዋልኩት አለ። እንግዲህ እዚህ አካባቢ ስትመጡ እነዚህ ማግኘት ትችላላችሁ። እንግዲህ አሁን ወደ አንበሳ ጋራጅ አካባቢ ጋር እየተጠጋን እየተቃረበን እንግዲህ በቃ አንበሳ ጋራጅ ማለት በዚህ ጋር በምትመለከቱት ቦታ ወደ 24 የሚያስኬዳችሁ አስፋልት እንግዲህ የምትመለከቱት እንግዲህ ይሄውላችሁ ኒያላ ሞተርስ ማለት ይሄኛው የምትመለከቱት ነው እያያችሁ ያላችሁት ከጫፍ እስከ ጫፍ ያለው ማለት እንግዲህ አሁን እኛ ወደ መገናኛ አካባቢ ወይም ደግሞ ወደ አምቻ አካባቢ ጋር እየተቃረበን ያለነው። ወደ አምቻ አካባቢ ወደ መገናኛ አካባቢ ስንደርስ ደግሞ ከነትርምሱ አሳያችኋለሁ። በደንብ አድርጌ እያያችሁ እየጎበኛችሁ ትሄዳላችሁ ብዬ ገምታለሁ። እናንተ ደግሞ ይሄን ቻናል በድጋሚ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁ እንድታሳዩ የደረስንበት ቦታ አምቼ የሚባልበት ቦታ አካባቢ ከፊት ለፊቱ ያለው ሪል ስቴቶች የምትመለከታቸው እንደ አፓርታማ ነገሮች አሉ። እነሱ ነው እያየን ያለ ነው። እንግዲህ አይሄው እንደምትመለከቱት መገናኛ አካባቢ ምን ይመስላል የሚለውን አሳያችሁ። ገና አልደረስንም፣ ግን ወደ ዋናው ጋር እዛ አካባቢ ወደ ቅድም ወደ ገርጂ የሚያስኬዱትን አሳይቻችኋለሁ ታክሲ ተራዎችን። አሁን ደግሞ ከዚህ ጀምራችሁ ከመገናኛ ወደ ገርጂ ወደ የረር ወደ ጎሮ የሚያስኬደውን ደግሞ ወይም ደግሞ ተርሚናሉን ነው እያየን እየተመለከትን ያለው ባስ ስቴሽኑን። እሱን ነው የምንመለከተው። ሳንሻገር በፊት ነው ያለው አምቼ ፊት ለፊት ነው የምትመለከቱት ማለት እንግዲህ እኛ እንዞርና በአምቼ ጋር አርገን በስተጀርባ አርገን ነው የምንሄደው። እሱን በደንብ አርጌ ነው የማሳያችሁ የማስጎበኛችሁ በድጋሚ። ይሄ እንግዲህ የምትመለከቱት ቀጥታ ወደ መገናኛ ወደ አደባባዩ ጋር ወይም ደግሞ ወደ ዘርፈሻዋል የሚባል አለ አይደል? አሁን እኛ ያለነው በክፍለ ከተማው በስተጀርባ አርገን ነው። ይሄኛው የምትመለከቱት ክፍለ ከተማው ነው። ወደ ሰሚት የሚያስኬደውን ደግሞ ይሄ ሁላችሁ የምትመለከታችሁ ባስ ስቴሽኖች የሚገኙበት ይሄ በክረምት እንግዲህ ምን ይመስላል እያያችሁት ነው። እንግዲህ እኛ አሁን እንዞርና ወደ ሴሚሲ የሚያስኬደውን አስፋልት ይዘን እንሄዳለን። ይሄ አደባባዩ ጋር ወይም ደግሞ አደባባዩን ከተሻገረ መሸጋገሪያው ነው። ይሄ የምትመለከቱት መገናኛ ጋር ነን። በቃ አሁን የምንገኘው ዞረን ወደ ሴሚሲ ወደ ሳሊተ ምሕረት የሚያስኬዱ አስፋልት አለ። በዛ ጋር አድርገን ነው የምንጓዘው።
እንደምትመለከቱት እንደ ባቡር መሄጃው ነው እንግዲህ እያየን እየተመለከትን ያለነው። እንግዲህ ወደ ሴሚሲ አካባቢ የሚያስኬደውን አስፓልት ይዘን እየተጓዝን ነው። እንግዲህ መገናኛ ነን ያለነው፣ ግን ቢሆንም አሁን ዞረ ከመጣንበት ትክክለኛውን አስፓልት ይዘን እየተጓዝን እንገኛለን። እዚህ አካባቢ እንግዲህ ይታያቸዋል ብዬ ገምታለሁ የተጀመሩ ሪል ስቴቶች አሉ። ይሄኛው ደግሞ የምትመለከቱት በስተቀኝ በኩል ያለውን ቦታ ነው ያሳያችሁ ያለሁት። እንግዲህ በስተግራ እንደምትመለከታቸው ወክ እያረጉ የሚሄዱት ሰዎች እያሳዩዋችሁ ነው። አሁን ትንሽ እንደተጠጋ ወደ ሴንቸሪ ሞል አካባቢ ጋር እንደርስና እሱን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። እንደምትመለከቱት ወክ እያረጉ የሚሄዱትን እየተመለከት ነው። እንግዲህ ወደ ሴንቸሪ ወይም ደግሞ ወደ ሴንቸሪ ሞል አካባቢ ጋር ወደዛ አካባቢ ጋር እየተጠጋ ነው የምንገኘው። እንግዲህ ከወሎ ሰፈር ጀምረን እስከዚህ ድረስ በደንብ አድርጌ ያሳየዋችሁ ያስጎበኘዋችሁ ይመስለኛል። እናንተ ደግሞ ይሄን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ እንደገና ደግሞ ይሄኛውን ቪዲዮ አይታችሁ ከጨረሳችሁ ላይክ እያረጋችሁ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ እየነገራችሁኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።